እግዚአብሔር የሕይወትን መክሊት ሲሰጠን አቅማችንን አውቆ ሊከብደን እንደማይችል ተረድቶ በፍቅር ነው። የተሰጠንን ጸጋ አባዝተን 30፣ 60፣ 100 ፍሬ እናፈራለን ወይስ እንደ ሰነፉ አገልጋይ በፍርሃትና በምክንያት መሬት ውስጥ እንቀብረዋለን? የዐቢይ ጾም 6ኛ ሳምንት ቅድስት ቤተ ክርስቲያናችን ገብርኄር በሚል ስያሜ ሰጥተዋለች። ገብርኄር ማለት ታማኝ አገልጋይ ማለት ነው። የስያሜው መነሻ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ተጽፎ የምናገኘው ኃይለ ቃል ነው። ገብርኄር ማለት ታማኝ አገልጋይ ማለት ነው። ስለ ታማኝ አገልጋይ አምላካችን ኢየሱስ ክርስቶስ በዚህ ዓለም ስንኖር ለፈጣሪያችንን ያለንን ታማኝነት የምናገኘውን ዋጋ በመዋዕለ ሥጋዌ አስተምሯል። ቅዱስ ያሬድ ለዚህ መመክፈያነት የዐቢይ ጾምን ሳምንታትን ሲከፍል ገብርኄርን ተጠቅሟል። እኛም ስለ ገብርኄር ጥቂት እንነጋገር። ልዑል እግዚአብሔር አምላካችን በነቢዩ አንደበት አድሮ አንደበቴን በምሳሌ ይገልጣለሁ፣ ከቀድሞ ጀምሮ የነበረው ታሪክና ምሳሌን እናገራለሁ አለ። ይህም ማለት ወንጌልን በምሳሌ አስተምራለሁ፣ በመልከ ጼዴቅ ዘመን አስቀድማ የተሰራችና ታይታ የጠፋችውን ወንጌል እናገራለሁ። ይህን ታላቅ ምስጢር ሐዋርያው ሲያብራራ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። በዚሁ መሠረት ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌለ መንግሥተ ሰማያትን ለልዩ ልዩ ወገኖች በልዩ ልዩ ምሳሌ አስተምሯል። ከላይ በተገለጠው ኃይለ ቃል መነሻነት 2 ምሳሌያትና 1 ቃለ ትንቢት ቀርበዋል። ከምሳሌያቱ እንጀምር። የመጀመሪያው በ10ሩ ደናግል አንጻር የቀረበው ምስጢር ሲሆን ሌላኛው ደግሞ ወጥተው ወርደው ነግደው ያተርፉበት ዘንድ ገንዘቡን ስለሰጠ አንድ ነጋዴ የሚናገረው ነው። ስለሆነም በዚሁ አቅማቸው ወጥተው ወርደው ነግደው እንዲያተርፉበት ከጌታቸው የተሰጣቸው መክሊት ስለተቀበሉት አገልጋዮች ሕይወት እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ምሳሌያዊ ትምህርቶችን በቅዱስ መጽሐፋችን በሰፊው ተጽፎ እናገኛለን። የእነዚህ ትምህርታዊ ምሳሌዎች መሠረታዊ ሐሳብና ዓላማም የእግዚአብሔርን መንግሥት የምናገኝበትን የታማኝነት ሥራ እንዴት መስራት እንደሚገባንና መስራትም እንደምንችል ማስተማር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት ምስጢር ያስተማራቸው ብዙ ምሳሌዎች ያሉ ሲሆኑ ከእነዚህ ብዙ ምሳሌያዊ ትምህርቶች መካከል እንዲያተርፉበት መክሊት ስለተሰጣቸው ስለተመሰገኑት መልካም አገልጋዮች እንዲሁም መክሊቱን በመቅበሩ ምክንያት በጌታው ስለተናቀው ፍርዱን ስለተቀበለው ሰነፍ ሰው ታሪክ የታሪኩ ምስጢር ምን እንደሚመስል የተጻፈው ትምህርት ነው። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንዲሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያውኑ ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁ 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ መሬትን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመናትም በኋላ የእነዚህ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታዬ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩ አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምናልና በብዙ ሾምሃለሁ ብሎ ወደ ጌታ በደስታ ግባ አለው። 2 መክሊት የተቀበለው ደግሞ ቀርቦ ጌታዬ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለው። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምናልና በብዙ ሾምሃለሁ፣ ወደ ጌታ በደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ በምድር ቀበርኩት አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐሰተኛ ባሪያ፣ ካልዘራህበት እንዳታጭድ። በዚሁ ምሳሌ ላይ እንደተገለጸው መክሊት የሚለው ቃል ገንዘብን ያመለክታል። ጌታችን ኢየሱስ ክርስቶስ በዚሁ ምሳሌ ውስጥ እርሱን የምናገለግልበት ሁላችንም እንደ የአቅማችን ማድረግ የሚገባንን መንፈሳዊ አገልግሎት ሥራንና በአገልግሎታችን ውጤታማ በመሆናችን የእርሱ የምናገኘውን ዘላለማዊ ክብርና ዋጋ እንዲሁም መስረት የሚገባንን ባለማድረጋችን ምክንያት የሚገጥመን መለኮታዊ ቅጣትን አመልክቶናል። በዚሁ ምሳሌ ውስጥ ባለ 5 የተባለው በቂና ፍጹም ትምህርት ተምሮ ሌላውን መክሊት አትርፎ ራሱን አስመስሎ የተካ ያወጣ ነው። በተመሳሳይም ባለ 2 መክሊት የተባለው እንደ መጀመሪያው ሁሉ ተምሮ ሌላውን መክሮ አስተምሮ
ራሱን አስመስሎ ያወጣ ሲሆን ባለ አንድ የተባለው ደግሞ ተምሮ ሳያስተምር የቀረ በስንፍና በቸልተኝነት በማን አለበኝነት ሕይወት ተገድቦ የቀረ ሰው ነው። በመሆኑም የባለ አምስትና የባለ ሁለት መክሊት ባለቤቶች የሆኑት ወጥተው ወርደው ደክመው መከራ መስቀሉን ሳይሳቀቁና ሳይፈሩ ወደው ፈቅደው የጀመሩትን አገልግሎት በማክበር ሕይወታቸውን ለታመነው አምላክ አደራ በመስጠት የተማሩትን ፍጹም ትምህርት ለሌላው አስተምረዋል። ሰርተው ያገኙትን ለሌላው አካፍለዋል። ወገናቸውን እንደ ራሳቸው አድርገው ሲመለከቱ፣ ባለ አንድ መክሊት የተባለው ግን ዓላማውን እሳት ስለት አሳይተው ሃይማኖቴን ሲያስክዱኝ መናፍቃን ተከራክረው ምላሽ ቢያሰጡኝ ብሎ ፈርቶ ሃይማኖቱን በልቡ ከመደበቅና ከመሰወር በቀር የተማረው ትምህርት ሰርቶ ያገኘውን ሀብት ንብረት ለሌላው ሊያካፍል የሰጠውን አደራ ሊወጣ አልወደደም። ይህ የመክሊት ባለቤት የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን የሰጣቸውን ኃላፊነት በአግባቡና በንጽህና ለተወጡት ሁሉ እርሱ ፍጹም ዋጋን የሚሰጣቸው መሆኑን ያመለክታል። ይህ ሁኔታ አንተ በጎ ታማኝ ባሪያ በጥቂት ታምናልና በብዙ ሾማለሁ፣ ወደ ጌታ በደስታ ግባ በሚል ታላቅ የምስጋና ቃል ተገልጧል። ይህ ቃል በሃይማኖትና በበጎ ምግባር ለእግዚአብሔር የታመኑ ሁሉ ዘላለማዊና ፍጹም ደስታ የሚያገኙበት መንግሥተ ሰማያት ለመግባት ለሚያደርጉት የእምነት ጉዞ እጅግ ተስፋ የሆነ ቃል ነው። በዚሁም ቅድም እንደገለጽነው እግዚአብሔር አምላካችን ለሁላችንም እርሱን የምናገለግልበትና ለእርሱ በመታመን ዘላለማዊ ክብርን የምናገኝበትን እውቀትን፣ ማስተዋልን፣ እምነትን፣ ተስፋን፣ የሥነ ምግባር ሀብትን፣ ልዩ ልዩ ስጦታዎችን እንጠቀምበት ዘንድ ለእኛ ለሰው ልጆች እንደየአቅማችን መጠን ሰጥቶናል። እነዚህ ሁለት ነገሮች የሥጋችንን ምኞት ለማስፈጸም የተሰጡ ሳይሆኑ ነፍሳችንን የምትከብርበትን መልካም ሥራ የምንሰራባቸው መሳሪያዎቻችን ናቸው። በመሆኑም እርሱ በሰጠን የአገልግሎት በር ጸጋ በታማኝነት በማገልገል በሕይወት ዘመናችን ሁሉ መንፈሳዊውን ሀብት የምናተርፍበት እንሆን ዘንድ የተላለፈልን አምላካዊ ምክር ነው። ምክንያቱም እኛ የተጠራነው ፍሬ ልናፈራ፣ ሌላውን ልናተርፍ፣ መልካም ሥራ ልንሰራ እንጂ የሥጋችንን ፍቃድ በመከተል የኃጢአት ባሮች ልንሆን አይደለም። ቅድም እንደተመለከትነው በልዑል አምላክ በእግዚአብሔር አንደበት አንተ በጎ ታማኝ አገልጋይ፣ በጥቂት ታምናልና በብዙ ሾማለሁ መባልን የመሰለ አስደሳችና አስደናቂ ነገር የለም። ይህ ደግሞ የምናገኘው ሃይማኖትን በሥራ በመግለጽ እንጂ ሃይማኖትን በልቦና በመያዝ ብቻ ሙያ በልብ ነው በማለት ብቻ የሚገኝ አይደለም። ከእነዚህ እንደ አቅማቸው መጠን መክሊት ተሰጥቷቸዋል። በትጋታቸውና በቅንነታቸው ሌላ መክሊት ካተረፉ በጎ ታማኝ አገልጋይ የምንማረው እውነታም ይህ ነው። በብዙ ለመሾም፣ ለማደግ፣ ለመጽደቅ በጥቂቱ መታመን፣ መፈተን፣ መጋደል ግድ ነው። አንድ መክሊት የተሰጠውን ሰው ስንመለከት ጌታውን ጨካኝና ፈራጅ አድርጎ ከመቁጠር ውጪ በተሰጠው መክሊት ወጥቶ ወርዶ ሊያተርፍ አልወደደም። መክሊቱንም ባስረከበ ጊዜ በጌታው ላይ የተናገራቸውን ቃላት የእርሱን አለመታዘዝና አመፀኝነት ይገልጡ ነበር። በመሆኑም ይህ ሰው በጥቂት መታመኑን ያቃተውና በአስተሳሰቡ ደካማነት እጅግ የተጎሳቆለ ሰው ነው። በዚሁ ምሳሌ መሰረት ይህ ባለ አንድ መክሊት የተባለው ሰው ዓላማውን ነገስታት እሳት ስለት አሳይተው ቢያስክዱኝ፣ መናፍቃን ተከራክረው መልስ ቢያስወጡኝ በማለት ሃይማኖቱም በልቡ ሸፍኖ ተቀብሮ በተቀደሰ ተግባር ሳይገልጠው ከመያዙ ባሻገር በጌታ ፊት በድፍረት ቆሞ አንተ ሕግ ሳትሰራ በአእምሮ ጠባይ አውቃችሁ መምህራንንም ሳትመድብ በሥነ ፍጥረት ተመራምራችሁ በሰራችሁት ብለህ የምትፈርደው ጨካኝ መሆንን አውቃለሁና ፈርቼ ሃይማኖቴን በልቦና ይዤዋለሁ፣ በአእምሮ ጠብቄዋለሁ የሚል ሃይማኖቱን ግን በሥራ የማይገልጥ ሰነፍ ሰውን ያመለክታል። ለዚህ አይነት ሰው የጌታ መልስ ደግሞ በምሳሌ መሰረት የሚከተለው ነው። እኔ ሕግ ሳልሰራ በአእምሮ ጠባይ አውቃቸዋለሁ፣ መምህርም ሳይገልጥ በሥነ ፍጥረት ተመራምራችሁ አውቃችሁ በሰራችሁት ብዬ የምፈርድ ጽኑ ጨካኝ መሆኔን ታውቃለህ። እንግዲህ እስካወቅ ሹመትን ልትመልስልኝ ይገባኝ ነበር። ወጥቶ ወርዶ የሚያስተምረው በሰጠሁት ነበር። አሁንም የእርሱ መምህርነት ሹመት ነስታችሁ ወይም ወስዳችሁ ለዛ ለባለ አራቱና ለባለ አስሩ ደርቡለት። እርሱ ግን አውጡት የሚል ነው። ምክንያቱም ከበጎ ምግባር የተለየች እምነት የሞተች እንደሆነ ተጽፏልና፣ ዛሬም እያንዳንዳችን በአቅማችን መጠን መክሊት ተሰጥቶናልና። ነገር ግን መክሊቱን እንደቀበርነው እንደዚያ ሰው የተሰጠንን ቀብረን ለወቀሳና ለፍርድ እንዳንሰጥ በአገልግሎታችን ልንተጋ ይገባል። ሐዋርያው ቅዱስ ጳውሎስ ይህንኑ ሲገልጽ በትምህርቱ አገልግሎትም ቢሆን በአገልግሎታችን እንትጋ፣ የሚያስተምርም በማስተማሩ ይትጋ፣ የሚሰጥም በልግስና
በሮሜ ምዕራፍ 12 ከቁጥር 7 ጀምሮ ተናግሯል። ለመሆኑ አሁን ባለንበት የስግብግብነት ወቅት ዛሬ አንተ በጎ ታማኝ አገልጋይ ተብሎ በእግዚአብሔር ሊመሰገን የሚችል ሰው ማን ይሆን? በእውነት እንዲህ ተብሎ የሚመሰገን በጎና ታማኝ ካህን፣ በጎና ታማኝ መምህር፣ በጎና ታማኝ ምዕመን፣ ታማኝ ሰባኪና ታማኝ ዘማሪ ማግኘት ቻለን ይሆን? ነገር ግን መቼም አምላካችን ቸር ነውና በየዘመናቱ አንዳንድ ታማኝ አባቶችን እንደማያሳጣን ተስፋ አለን። ምክንያቱም ዛሬም ቢሆን እንደ አባቶቻችን እንደ ቅዱሳን ሐዋርያት በእምነት፣ በትዕግስት፣ በፍቅር፣ በተጋድሎ፣ በትህትና፣ በትጋት በማገልገል የተሰጣቸውን መክሊት የሚያበዙ አገልጋዮች አሉ። የእነዚህ ክብራቸው በምድርም በሰማይም እጅግ የበዛና ራሳቸውን አስመስለው በትምህርት የወለዷቸውን ልጆቻቸው ለቤተ ክርስቲያን የተወደዱ የተከበሩ ልጆች ናቸው። ለምሳሌ ነቢየ እግዚአብሔር ሙሴ፣ ነቢየ እግዚአብሔር ኢያሱን፣ ቅዱስ ጴጥሮስ ቀሌምንጦስን፣ ቅዱስ ጳውሎስ፣ ቅዱስ ጢሞቴዎስን ለቤተ ክርስቲያን አበርክተዋል። ሌሎችም አበው ቅዱሳን በወንጌል ቃል መንፈሳውያንና ትጉሃን የሆኑ ምዕመናንን በሚገባ አትርፈዋል። ያላመኑትንም አሳምነው ወደ ቅዱስ ቤተ ክርስቲያን በመመለስ ለዘላለማዊ ክብር የበቁ እንዲሆኑ አስችሏቸዋል። በስህተታቸውም ጸጋ አትረፍርፈው ቅዱስ ቤተ ክርስቲያናችን በሀብተ መንፈስ ቅዱስ እንድትጎበኝ አድርገዋል። የእነርሱም በረከት፣ ረድኤት፣ ቃል ኪዳናቸው ለሌሎች እንዲተርፍ ሆኖላቸዋል። በመሆኑም ክርስቶስ በደሙ የከፈለውን ወደር የሌለውን ዋጋ ዓለም አምኖና ተቀብሎ በክርስትና ሃይማኖት እንዲድንበትና እንዲጠቀምበት በማድረግ እንዲሁ በታማኝነትና በበጎነት አገልግሎት ጥንትም ዛሬም ላለችዋና ወደፊትም ለምትኖሯ ቅድስት ቤተ ክርስቲያናችን ድምቀትም ውበትም የሆኑ ቅዱሳን አበው ሊገኙ የቻሉ ከእግዚአብሔር ይልቅ ሰውን ደስ ለማሰኘት በመርከማቸው ሳይሆን የተጠሩበትን ዓላማና የጠራቸውን እርሱን በሚገባ አውቀውና ከልብ ተረድተው ለዘላለማዊ ሕይወት ተግተው በመስራታቸው ነው። የተሰጠን ጊዜ፣ የተሰጠን እውቀት፣ የተሰጠን ጉልበት መክሊታችን ነው። ወዳጄ ይህ የጌታችን ቃል ታሪክ ብቻ አይደለም፣ የሕይወት መስታወት እንጂ። ዛሬ ራሳችንን እንጠይቅ። እግዚአብሔር በፍቅር የሰጠንን ጊዜ፣ እውቀት፣ ጥበብ ወይም ጉልበት ምን እያደረግንበት ነው? ማትረፍ ሲገባን በቸልተኝነት መሬት ውስጥ የቀበርነው ስንት መክሊት ይሆን? ያ ያለፈን ጊዜ ይበቃል። ዛሬ አዲስ ቀን ነው። የተሰጠንን ጸጋ አባዝተን በመጨረሻው ቀን አንተ በጎ ታማኝ አገልጋይ ወደ ጌታ ደስታ ግባ የሚለውን የሕይወትን ቃል እንድንሰማ አምላካችን ይርዳን። የተሰወረውን መክሊታችንን አውጥተን የምናተርፍበት፣ ለራሳችንም ለሌላውም የምንተርፍበት ጸጋ ያብዛልን። አሚን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።